ሰላም ጤና ይስጥልኝ ውድ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን በስራት ዩቲዩብ ቻናል ወደ እናንተ የሚደርስ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ ማደርግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በተሳፈሩበት ዶልፊን ተሽከርካሪ ነዳጅ በመጨረሱ ምክንያት ሲኖትራክ ላይ የተሳፈሩ 8 ሰዎች በትራፊክ አደጋ ህይወታቸው አለፈ። በቂሊንጦ ወለጋ ዞን ሰዮ ደንታ ወረዳ አሸዋ የጫነ ገልባጭ ሲኖትራክ ላይ የተሳፈሩ ተጓዦች በደረሰባቸው የተሽከርካሪ መገልበጥ አደጋ የ8 ሰዎች ህይወት ማለፉን የዞኑ ፖሊስ ዋና መምሪያ አስታውቋል። የዞኑ ዋና ፖሊስ መምሪያ የትራፊክ ደህንነት ቁጥጥር አስተባባሪ ምክትል ኢንስፔክተር ዋቲ ጉዲሳ ለብስራት ራዲዮ እንደተናገሩት መጋቢት 19 ቀን 2018 ዓ.ም 3 ሰዓት ተኩል ከ20 በላይ የሚሆኑ መንገደኞችን በደንቢዶሎ ከተማ ወደ አሺ ሙጊ ወረዳ በአንድ የህዝብ ማመላለሻ ዶልፊን ተሽከርካሪ ተሳፍረው ሲጓዙ ተሽከርካሪው መንገድ ላይ ነዳጅ በመጨረሱ የተነሳ ተሽከርካሪዎቹ አሸዋ የጫነ ሲኖትራክ የጭነት ተሽከርካሪ ላይ ለመሳፈርም ተገደዋል። የተሳፈሩበት የሰሌዳ ቁጥር ኮድ 335460 ኢቲ የሆነ የአሸዋ ጫኝ ሲኖትራክ የጭነት ተሽከርካሪ ነዳጅ ጨርሶ ከቆመበት የህዝብ ማመላለሻ ዶልፊን የወረዱትን ከ20 በላይ ተጓዦች በመጫን አሸዋ ላይ አሳፍሮ ወደ ሙጊ ከተማ ሲጓዝ ደንታ ቀበሌ አባጆራ ቀርበቾ የተባለ ስፍራ ሲደርስ በመገልበጡ ወዲያውኑ የ8ቱ ሰዎች ህይወት አልፏል። በአደጋው 6 ወንዶችና 2 ሴቶች ህይወታቸውን ያለፈ ሲሆን ከሟቾቹ 2ቱ ህጻናትም ናቸው። በ12 ሰዎች ላይ ከባድ የመቁሰል አደጋ የደረሰ ሲሆን ከዚያ ውስጥም 7 ወንዶች 5ቱ ሴቶች መሆናቸውም ምክትል ኢንስፔክተር ሞቲ ጉዲሳ ጨምሮ ለብስራት ራዲዮ ተናግረዋል። አደጋው ያደረሰው የሲኖትራክ የጭነት አሽከርካሪ ለጊዜው ከህግ ቢሰወርም ክትትል እየተደረገበትም ይገኛል። ጉዳት የደረሰባቸው ሰዎች ደንቢዶሎ ከፍተኛ ስፔሻላይዝድ ሆስፒታል የህክምና ክትትል እያደረጉ ይገኛል መባሉን የትዕግስት ላቀው ዘገባ ያመለክታል። የ6 ዓመቷን ታዳጊ የልጆች ፕሮግራም በቴሌቪዥን ተመልከቺ ብሎ በማታለል የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። በጅማ ዞን ሳቤ ሶቦ ወረዳ ሸቤ ከተማ ውስጥ የ6 ዓመቷን ታዳጊ የልጆች ፕሮግራም ተመልከቺ በማለት አታሎ ወደ መኖሪያ ቤት በመውሰድ የግብረ ስጋ ድፍረት የፈጸመው ግለሰብ በእስራት መቀጣቱን ብስራት ራዲዮ ከጅማ ዞን አቃቢ ህግ ጽህፈት ቤት ያገኘው መረጃ ያሳያል። እንደ ጽህፈት ቤቱ ገለጻ ተከሳሽ አቡበከር አባቢያ የተባለው ግለሰብ ጥቅምት 27 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ከልጆች ጋር የምትጫወተውን ታዳጊ ከምትጫወትበት ልጆች በመነጠል ቴሌቪዥን ፍቼልሽ የልጆች ፕሮግራም ታያለሽ በማለት አታለው ወደ መኖሪያ ቤቱ እንደወሰዳትም ተገልጿል። ተከሳሹን አምና ወደ ቤቱ ከሄደች በኋላ ያልጠበቀችው የመደፈር ጥቃትም ፈጽሞባታል። የድርጊቱ ፈጻሚ ተከሳሽ የመድፈር ጥቃት ከፈጸመ በኋላ ተጎጂዋን ልጅ አባብሎ ጨዋታ ላይ ወስዶ ልጆቹን የቀላቀላት ሲሆን በተፈጸመባት የመደፈር ጥቃት ደም ይፈሳት ስለነበረ ወዲያውኑ ልጆቹ ጉዳዩን ለቤተሰቦቻቸው በማሳወቅ ቤተሰቦቻቸው በፍጥነት የልጃቸውን ጉዳት አይተው ጉዳዩን ወደ ፖሊስ በማሳወቅ ተጠርጣሪው ግለሰብ በቁጥጥር ስር ውሏል። የመደፈር ጥቃት የተፈጸመባት ልጅም ለሕክምና እርዳታ ምርመራ ወደ ሻቤ ከተማ ጤና ጣቢያም ተልካለች። ፖሊስም ከጤና ጣቢያ ባገኘው ማስረጃ በታዳጊዋ ላይ የመደፈር ጥቃት መፈጸሙን በማረጋገጥ በተከሳሹ ላይ ሌሎች ማስረጃዎችን አጠናክሮ የምርመራ መዝገቡን ለአቃቤ ሕግም ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በህጻናት ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ክስ መስርቶበታል። ክሱን ለወራት ሲከታተል የቆየው የጅማ ዞን ከፍተኛ ፍርድ ቤትም ሰሞኑን በዋለው ችሎት ተከሳሽ አቡበከር አባቢያ በፈጸመው ድርጊት በተጎጂዋ ህጻን ላይ የአካልና የአእምሮ ጉዳት በማድረሱ በ16 ዓመት እስራት እንዲቀጣ ወስኖበታል። ዘገባው የስማር አለባቸው ነው። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። ኢራን አሜሪካ ወረራ ልትፈጽምብኝ እየተዘጋጀች ነው ማለቷን ተከትሎ የነዳጅ ዋጋ በበርሜል $116 ደረሰ። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በርካታ የጦር ግንባር ተባብሶ በቀጠለበት በዚህ ወቅትም ከ2 ሳምንት በኋላ ለመጀመሪያ ጊዜ የነዳጅ ዋጋ ወደ ከፍተኛ ደረጃም ደርሷል። የዓለም አቀፍ መለኪያ የሆነው ብሬንት ክሩድ ሰኞ ዕለት ከ3 በመቶ በላይ ጭማሪ በማሳየት በበርሜል ወደ $116 ከፍም ብሏል። ይህም ጭማሪ ከማርች 19 በኋላ የመጀመሪያው ሲሆን በወቅቱ በበርሜል $119 ለአጭር ጊዜ በመድረስ የዓለም አቀፍ የነዳጅ ዋጋ ከፍተኛ ደረጃ
ደረጃ ላይ እንዲገኝም አድርጓል። ይህም ጭማሪ የተከሰተው ኢራን ለአሜሪካ የመሬት ወረራ ዝግጁ መሆኗን ከተናገረች በኋላ ሲሆን የሀገሪቱ ፓርላማ አፈ ጉባኤ ቴህራን የአሜሪካ ወታደሮችን መምጣትን እየጠበቀች መሆኑን በማስጠንቀቅ እሳቱን ለማቀጣጠልና የቀጠናውን የአሜሪካ አጋሮች ለመቅጣትም ዘግተዋል። የቴህራን ማስጠንቀቂያ የተሰማው በሳምንቱ መጨረሻ ላይ ግምቱ እየጨመረ ባለበት ወቅት ሲሆን በኢራን የሚገኘው ሁኔታዎች በጦርነት ውስጥ ለመጀመሪያ ጊዜ በእስራኤል ላይ የሚሳኤሎችን ጥቃት ሲፈጽሙ የእስራኤል ደግሞ በደቡብ ሊባኖስ ላይ ወረራዎችን በማስፋፋት ላይም ይገኛል። ትራምፕ በኢራን ውስጥ ያለውን ነዳጅ ዘይት መውሰድ ምርጫቸው እንደሆነ ተናገሩ። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት እንደተናገሩት በኢራን ውስጥ ያለውን ነዳጅ ዘይት መውሰድ እንደሚፈልጉና ከ90 በመቶ በላይ የኢራን ዘይት ወደ ውጪ የምትልክበትን የካርጎ ደሴት የኤርፖርት ማዕከልን ለመያዝ ማቀዳቸውንም ገልጸዋል። ፕሬዚዳንቱ ከፋይናንስ ታይምስ ጋር ባደረጉት ቃለ ምልልስ የኔ ምርጫ ነዳጁ ዘይቱን መውሰድ ነውም ብለዋል። እውነቱን ለመናገር የምወደው ነገር በኢራን ውስጥ ያለውን ነዳጅ ዘይት መውሰድ ነው። ነገር ግን አንዳንድ የማይረቡ ሰዎች ለምን እንዲህ ታደርጋለህ ይላሉ። እነዚህ ግን የማይረቡ ሰዎች ናቸው ሲሉ አክለዋል። በዚህ ወር መጀመሪያ ላይ ከኤንቢሲ ኒውስ ጋር ባደረጉት ቃለ ምልልስ ትራምፕ የኢራን ነዳጅ ዘይት የመውሰድ እቅድ አሉት ወይ በሚል ለቀረበላቸው ጥያቄ መልስ ከመስጠታቸውም ተቆጥበዋል። በወቅቱ እንደ ቬንዙዌላ በኢራን እያደረጉ እንደሆነ ሲጠየቁ ሰዎች ስለዚህ ጉዳይ አስበዋል፣ ነገር ግን ስለዚህ ጉዳይ ለመናገር በጣም ፈጥኗል ማለታቸውም ይታወሳል። በመካከለኛው ምስራቅ አሁንም ጦርነቱ እንደቀጠለ ነው። የተሰሙ አዳዲስ አጫጭር መረጃዎችን እንገራችሁ። የዶናልድ ትራምፕም አነጋጋሪ ንግግሮችም እንደቀጠሉ ይገኛሉ። ትራምፕ ዩናይትድ ስቴትስ በሆርሙዝ የባህር ዳርቻ ላይ ኢራን ክፍያ ለማስከፈል ማንኛውንም እንቅስቃሴ ከጀመረች ሰርጡን እንዘጋዋለን ሲሉም ተደምጠዋል። በ2 ደቂቃ ውስጥ መዝጋት እንችላለን፣ ጭንቅላታችሁን ቀና አድርጋችሁ እስክትመልሱ ሰርጡ ይዘጋልን ብለዋል። የሳውዲ አረቢያ መከላከያ ሚኒስቴር ወደ ምስራቅ የሀገሪቱ ግዛት የተወነጨፉ 5 የባሊስቲክ ሚሳኤሎችን ማግኘቷን አስታወቀች። በኢራን ውስጥ ዛሬ ትልቅ ቀን ነው። በዓለም ላይ እጅግ በጣም ጥሩና ገዳይ በሆነው በታላቁ ኃይላችን ለረጅም ጊዜ ሲፈልጉ የነበሩ ኢላማዎች ወድመዋል ሲሉም ትራምፕ በኢራን አሜሪካ ጦር ያደረሰውን ጥቃት አስመልክቶ አጭር መግለጫንም አውጥተዋል። ኢራን በደቡብ እስራኤል የኢንዱስትሪ ዞን ላይ በፈጸመችው ጥቃት በኬሚካል ፋብሪካ ላይ እሳት በማስነሳት አደገኛ ንጥረ ነገሮች እንዲያፈተልኩ በማድረግ ለአጭር ጊዜ ድንጋጤንም ፈጥሯል። ኢራን በኩዌት በፈጸመችው ጥቃት የኃይልና ጨዋማ ውሃ ማምረቻ ጣቢያ ላይ በደረሰ ጉዳት አንድ ህንዳዊ ሰራተኛ መገደሉም ተሰምቷል። ኩዌት ሰው አልባ አውሮፕላኖችንና ሚሳኤሎችን በመጥለፍ ላይ መሆኗም ተገልጿል። የእስራኤል ወታደራዊ ኃይል ዛሬ ሰኞ ማለዳ የኢራን መንግስት መሰረተ ልማት በቴህራን በኩል እያጠቃ ነው ሲሉም አስታውቀዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት መንግስታቸው በነዳጅና በናፍጣ ላይ የሚጣለውን ቀረጥ በማንሳት ያለውን የአቅርቦት ችግር ከፍተኛውን ወጪ ለማገዝ እየሰራን ነውም ብለዋል። ሂዝቦላ በእስራኤል ምዕራባዊ ገሊላ ግዛት በሾሚራ ሰፈር ላይ ዛሬ ማለዳ የሰው አልባ አውሮፕላኖች ጥቃት ማድረሷንም አስታወቀ። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራቸው በደቡብ ሊባኖስ ተጨማሪ ግዛት እንዲይዙ ማዘዛቸውም ተነግሯል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ